ሰላም ክብራትና ክብራን የሣድስ ቤተሰቦች እንግዲህ ዛሬ ነሐሴ 5 2018 ወይም ኦገስት 12 2026 ከአርክቲክ እስከ ስፔን እና ፖርቹጋል የዘለቀ ሚሊዮኖች የተከታተሉት በቀን ውስጥ ድንገተኛ ጨለማን የፈጠረ ታላቅ የፀሐይ ግርዶሽ እየተከሰተ ይገኛል። እንግዲህ ክስተት በአውሮፓ ዋና መሬት ላይ ከ1999 ወደ መጀመሪያው አጠቃላይ የፀሐይ ግርዶሽ ነው። በግሪንላንድ፣ አይስላንድ፣ በስፔን ሙሉ ግርዶሽ፣ በሌሎች ሀገሮች ደግሞ ከዕለቱ ከባቢ አየር ጋር የተያዘ ከፊል ግርዶሽም ታይቷል ማለት ነው። ሮብ ነሐሴ 5 2018 ከቀኑ 15:34 GMT ጀምሮ ተካሂዷል እና አጠቃላይ ግርዶሹ በዋነኝነት በግሪንላንድ፣ አይስላንድ፣ በስፔን፣ ፖርቹጋል ታይቷል። እንግዲህ ይሄ በጥላው መስመር ወይም ቶታሊቲ ስር ለቀረቡ አካባቢዎች እስከ 2 ደቂቃ ከ18 ሰከንድ የሚደርስ ሙሉ ጨለማን ፈጥሯል። ባለሙያዎች መደበኛ የፀሐይ መነጽሮችን እየተጠቀሙ አይተውታል። እንግዲህ ውድ ቤተሰቦቼ ይሄ ክስተት በተከሰተበት ሰዓት ማለት አሁን በዓለማችን ላይ እየሆነ ያለ ጉዳይ ያለ መራር እውነቱ ደግሞ እንግዲህ ዓለማችን በዚህ ሁሉ ጥንቅጥ ውስጥ ባለችበት ሰዓት ላይ የእግዚአብሔር ድምጾች እየተሰሙ ነው ያሉት። ስለዚህ ዓለማችን ከባድ ችግሮች ውስጥ ነው ያለችው። ስለዚህ ኢትዮጵያውያን በተለያዩ ዓለማት ላይ ያላችሁ ኢትዮጵያውያን ወደ ሀገር ቤት የምትሰባሰቡበት ጊዜ እየቀረበ መሆኑን ልታውቁ ይገባል ማለት ነው። መራር እውነት ነው። ልክ ነው። ሀገር ውስጥ በጣም ብዙ አስጨናቂ ነገሮች፣ እጅግ በጣም የሚያስጠላ ፖለቲካ እንዳለ እናውቃለን። ግን ምንም ማድረግ አይቻልም። ሀገርን አትርፎ ምድሪቱን አድኖ ወደ ሀገር ቤት መሰባሰብ የግድ የሚልበት ጊዜ እየቀረበ መሆኑን የሚያሳዩ ምልክቶች በስፋት እየተስተዋሉ ነው ያሉት። ውድ ሣድስ ቤተሰቦቼ ይህንን እውነታ መቀበልና ማወቅ ያስፈልጋል። ማለትም እንግዲህ አሁን ባለንበት ሁኔታ ላይ ይሄ የነሐሴው 12 2026 የሙሉ የፀሐይ ግርዶሹ በሰማይ ላይ እየታየ ባለበት በዚህ ታሪካዊ ዕለት ላይ በዓለማችን የተለያዩ አገራት ላይ እየተከናወኑ ያሉ ከፍተኛ ዓለም አቀፍ አደጋዎች፣ ውጥረቶች እንደቀጠሉ ነው ያሉት። ልብ በሉ የሩሲያና የዩክሬን ጦርነት አውሮፓ ውስጥ እንግዲህ በአውሮፓ እምብርት ላይ የተካሄደ ያለው ይሄ መጠነ ሰፊ ጦርነት ዛሬም በከፍተኛ የሰው ኃይልና የጦር መሳሪያ በተለይ እየተጠነካከረና በተለይ በቅርብ ጊዜ ላይ ደግሞ ከኔቶ አባል ሀገራት ጋር ሩሲያ ጦርነት ልትገባ የምችልበት በር እየተንኳኳ ያለበት የዓለማችን ችግር የቀጠለበት የሚቀዘቅዝ ዓለማችን ላይ እየበረደ ያለ ምንም አይነት ነገር እንደሌለ የሚታይበት ጊዜ እንደሆነ ይታወቃል። በኢትዮጵያ ውስጥም እንደዚሁ ጦርነቶች፣ ችግሮች፣ የፖለቲካ አለመረጋጋቶች፣ ውጥረቶች አሉ። በተለያዩ ኢትዮጵያ ክልሎች የሚታዩ የጸጥታ ችግሮች፣ የሰላም እጦት፣ የውስጥ ግጭቶች የማህበረሰቡን መደበኛ ኑሮና የሀገሪቱን ኢኮኖሚ እድገት ዛሬም ድረስ በከፍተኛ ሁኔታ እየፈተነ ባለበት ጊዜ ላይ ነው እነዚህ የዚህ የፀሐይ ግርዶሽ የተከሰተ ያለው። ልብ በሉ እንግዲህ ሀገር ውስጥ ያለውን ችግር አስተካክለን ከእናት ሀገር የዘለለ የበለጠ ቦታ የለም። ሀገር ውስጥ ያለው ነገር እግዚአብሔር ፊት ተንበርክከንም ቢሆን ሰላም መጥቶ እንግዲህ እግዚአብሔር የሚፈልገውን ቀያይሮ መንግስትን የሚቀይር ተቃዋሚውንም ይቀይር ብቻ እግዚአብሔር እችን ሀገር ይቀይራት ብለን በእግዚአብሔር ፊት ተንበርክከን አልቅሰን ወደዚች ሀገር የምንሰባሰብበት ጊዜ ነው አሁን ማለት ነው። 7.3 ሚሊዮን ብር ጠቅላላ ክፍያ በስራተ ገብርኤል ላፍቶ ሞል 89 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ እንዲሁም በካሬ ዋጋ 115000 ብር በ15% ቅድመ ክፍያ 1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ዘመናዊ አፓርትመንት ቤቶችን በሽያጭ ላይ እንገኛለን። በፖስቴሽን ቴክኖሎጂ የታገዘ ሁሉንም አገልግሎት በአንድ ቦታ የሚያገኙበት መዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ የልጆች መጫወቻና ማቆያ በተጨማሪም በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ይበልጥ ተመራጭ ያደርገዋል። እንዲሁም ያለምንም ወለድና የዋጋ ጭማሪ ያገኛሉ። ብልሆች ምርጫቸውን ትክክለኛ ቦታ ያደርጋሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ እንግዲህ በነሐሴ 2 ቀን 2027 የሚቀጥለው ዓመት በኦገስት 2 2027 በኢትዮጵያ በተለይም አዲስ አበባ ከፊል የፀሐይ ግርዶሽ ወይም ፓርሻል ሶላር ኢክሊፕስ ይታያል። በዚህ ዕለት የፀሐይ አካል እስከ 66.6% በጨረቃ ይሸፍናል ማለት ነው።
በሰኔ 1 2030 በጁን 1 2030 ሌላኛው ከፊል የፀሐይ ግርዶሽ በሀገራችን ሰማይ ላይ ይታያል። ሌላኛው ደግሞ በጥር 5 2038 ዓ.ም እጅግ አስደናቂ ቀለበታማ የፀሐይ ግርዶሽ አኒውላር ሶላር ኤክሊፕስ በኢትዮጵያ ላይ ይታያል። ባይዘዌ የ2030ው የ38ቱ ከ300 እስከ 400 ዓመታት ድረስ ታይቶ የማይታወቅ ቶታሊቲ ፓዝ ነው የሚሆነው። ለዛም እንግዲህ ከወዲሁ መዘጋጀትና ማወቅ ያስፈልጋል የሚለውን ጠቁሚያችሁ ፕሮግራሙን እንደመድማለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እንግዲህ ልንነቃ ይገባል። በነገራችን ላይ አሁን ባለበት አሁን የዛሬው ነሐሴ 12 ቀን 2026 ግርዶሽ ለየት የሚያደርገው ፀሐይ በየ11 ዓመቱ ለውጥ የምታሳይበትና የማግኔቲክ ዑደት በጣም ከፍተኛ ደረጃ ወይም ሶላር ማክሲመም ላይ በሆነችበት ጊዜ ላይ መሆኑን ደግሞ ልብ ልንል ይገባል። በዚህም ምክንያት የፀሐይ ጨረር ወይም ኮሮና በጣም ደምቆና ተለዋውጦ ይታያል። ይህም ደግሞ የሳይንስ ሊቃውንት የሚዲያም ትኩረት ጭምር የሳበ የዜና ሽፋን ያገኘ ነው። ስለዚህ በዚህ የማግኔቲክ ዑደት ዓለማችን ፀሐያችን በየ11 ዓመቱ ከፍተኛ ደረጃ በደረሰችበት ወይም ሶላር ማክሲመም በተከሰተበት ሰዓት ላይ ይሄ ፀሐይ ግርዶሽ መከሰቱ ልብ ልንል እንደሚገባ መጠቆም ያስፈልጋል። ልብ በሉ ውድ ቤተሰቦቼ፣ ዛሬ ይሄ የፀሐይ ግርዶሽ የተከናወነ ባለበት እንግዲህ አንድ ቀን ቀደም ብሎ የኮሎምቢያና የደቡብ አሜሪካ የመሬት መናወጦች በእነዚህ ጥቂት ቀናቶችና ሰዓታቶች ውስጥ በኮሎምቢያ እንግዲህ በአዲስ ተራሮች አካባቢ ላይ የተመዘገቡ ተከታታይና ጠንካራ የመሬት መንቀጥቀጦች በህዝቡ ላይ ከፍተኛ ፍርሃትና ተጨማሪ መናወጥ አደጋን እየፈጠረ ባለበት በዚህ ሰዓት ላይ ነው እየተከሰተ ያለው። ልብ በሉ፣ አስተውሉ። ይሄ የፀሐይ ግርዶሽ የተከሰተው የአውሮፓና የሰሜን አሜሪካ ታሪካዊ ሰደድ እሳቶች ባሉበት በዚህ ሰዓት ላይ ነው። በአየር ንብረት መዛባት በከፍተኛ ሙቀት ምክንያት በካናዳ በአሜሪካ ምዕራባዊ ክፍልና በሜዲትራኒያን ሀገራት በተለይም ዛሬ ሙሉ ግርዶሹ ባለባት ወይም እያለፈ ባለበት ወይም ባለፈበት በስፔን እና በግሪክ ያሉ ታላላቅ ደኖች በከፍተኛ ሁኔታ እየነደዱ በሚገኝበት ሰዓት ላይ ነው ይሄ ግርዶሽ እየተከሰተ ያለው። የቀይ ባህር የደን ቀውስ በሁቲዎቹ አማጽያን ጥቃት በቅርብ ጊዜ ወዲህ አሁንም ስጋት በሆነበት የዓለማችን የፖለቲካ ውጥረት ባለበት በዚህ ሰዓት ላይ ነው እየተከሰተ ያለው። የሚሳኤልና የድሮን ጥቃት የቀይ ባህርን የባህር ላይ ትራንስፖርት መስመርን በማስተጓጎል ዓለም አቀፍ ንግድን ዛሬም እያናጋ ባለበት በዚህ ሰዓት ላይ ነው እየተከሰተ ያለው። ልብ በሉ ውድ ቤተሰቦቼ፣ በሱዳን የተከሰተው ታላቁ የረሃብ አደጋ ተጋርጦ ባለበት ሰዓት ላይ ነው ከ25 ሚሊዮን በላይ ህዝብ ለከፍተኛ ምግብ እጥረት ለረሃብ የተጋለጠ እንደሆነ ባለበት በዚህ ሰዓት ላይ ነው። በኢራንና በእስራኤል በአሜሪካ መካከል ያለው የፖለቲካ ውጥረትና እጅጉን በጣም ከባድ የሚባል የጦርነት ስጋት ባለበት በዚህ ሰዓት ላይ ነው ይሄ ግርዶሽ የተከሰተ ያለው። አሁንም በዓለማችን ላይ በጣም በርካታ ችግሮች አሉ፣ በየቦታው ላይ እየተከሰቱ ይገኛሉ። ታዲያ ምን ያገናኘዋል? የፀሐይ ግርዶሽ በሚከሰት ሰዓት ላይ በዓለማችን ምንድነው ሊከሰት የሚችለው? በቀጣይስ ዓለማችን ምን ችግሮችን አከታትላ ይዛ ልትመጣ ትችላለች? ውድ ኢትዮጵያውያን ቤተሰቦቼ አሁንም እንደ ወንድም ጠይቃቸዋለሁ። ስለ ሀገራችን ልንጸልይ ይገባናል። ሀገራችን ውስጥ ያለውን ችግር በማስተካከል እግዚአብሔር ይችላል አይችልም? ጥያቄ ነው የምጠይቃችሁ። እግዚአብሔር ይችላል፣ ማስተካከል ይችላል። ወደ እግዚአብሔር እጃችንን በመዘርጋት ወደዚች አገር ላይ መሰባሰብ ማለትም ሀገሪቱን ለአንዴና ለመጨረሻ ጊዜ እግዚአብሔር አስተካክሎልን ካበቃ በኋላ የተሰደደ ሁሉ ወደ ሀገር ቤት ተሰባስቦ የመጨረሻዎቹን ዓመታት መኖር የሚገባበት ጊዜ ላይ እንዳለን የመራር እውነት ነው አውቃለሁ። ያው በጣም ከባድ ነው አውቃለሁ። ነገር ግን እግዚአብሔር ማስተካከል ይችላል። ልብ በሉ። ስለዚህ ውድ ቤተሰቦቼ የፀሐይ ግርዶሽ እየተከሰተ ባለበት በዚህ ሰዓት ላይ ዓለማችን ላይ ምንድነው እየሆነ ያለው የሚለው ነገር በደንብ አድርገን እናስተውላለን። የፀሐይ ግርዶሹ በመንፈሳዊ ዓለም ላይ ያለው አንድምታ ምንድን ነው? ይሄን ማየት ያስፈልጋል። በትክክል በሱ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ ዲሳድስ ቤተሰቦቼ። እንግዲህ በጣም መሰረታዊ የሚባሉ መረጃዎችን ሰጥቻችሁ ልጀምር። ለምሳሌ የፀሐይ ግርዶሽ በተከሰተባቸው ዓመታት ሁሉ በዓለማችን ላይ የተከሰቱ ከባድ ችግሮች እንዳሉ ልናስተውል ይገባናል። እነዚህን ጠቁሜ እንግዲህ በመረጃ ልጀምርላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ።
ውድ የሣድስ ቤተሰቦቼ እንግዲህ ሙሉ የፀሐይ ግርዶሽ በተከሰተ ሰዓት ላይ ለምሳሌ በማርች 2016 ሙሉ ግርዶሽ በነበረና በሶሪያ ደም አፋሳሽ ጦርነት የነበረበት ጊዜ የፀሐይ ግርዶሽ የተከሰተበት ነው። መጋቢት 9 2016 ወይም ማርች 9 2016 እንደምታውቁት ሙሉ የፀሐይ ግርዶሽ በእስያና በፓሲፊክ ውቅያኖስ ላይ ታይቶ ነበር። ግርዶሹ በታየበት በዚያው ሳምንት በሶሪያ የእርስ በርስ ጦርነት ውስጥ የታሪክ ትልቁ የሩሲያና የሶሪያ ወይም ደግሞ ኮምባይንድ ኃይሎች ፓራሚራ የሚባል መጠነ ሰፊ ጥቃት ተከፍቷል። በሺዎች የሚቆጠሩ ሰላማዊ ሰዎች ያለቁበት፣ ጥንታዊ ቅርሶች የወደሙበት ታሪካዊ ቀውስ ከግርዶሹ ጋር አብሮ የተከሰተበት ጊዜ ለምሳሌነት ልጥቀስላችሁ ብዬ ነው። በኦገስት 2017 ታላቁ የአሜሪካ ግርዶሽ እና የሰሜን ኮሪያ የኒውክሌር ጦርነት ዛቻ የነበረበት ነው። የነሐሴ 21 2017 ሙሉ የፀሐይ ግርዶሽ መላውን አሜሪካ ያቋረጠበት ነው። በዚያ ወር በአሜሪካና በሰሜን ኮሪያ መካከል ያለው የኒውክሌር ጦርነት ከፍተኛ ውጥረት በታሪክ ከፍተኛው ላይ ደረጃ ላይ ደርሶ የነበረበት ጊዜ ነው። በእሳትና ቁጣ እንግዲህ ትራምፕ በወቅቱ የሰሜን ኮሪያን እንደሚታወቀው በእሳትና በቁጣ እመታለሁ ብለው የዓለም የፖለቲካ ስጋት የተፈጠረበት የነበረ ጊዜ ነው። በጁላይ 2019 ሙሉ ግርዶሽ የታየና በሊቢያ እርስ በርስ ጦርነት መባቻ የነበረበት ነው። ልብ በሉ የዛ ሰዓት ሐምሌ 2 2019 ዓ.ም ሙሉ የፀሐይ ግርዶሽ በደቡብ አሜሪካ በግልጽ የታየበት ጊዜ ነው። ግርዶሹ በታየበት ማግስት ሐምሌ 3 በሊቢያ ዋና ከተማ ትሪፖሊ የሚገኝ የስደተኞች መጠለያ ላይ የአየር ጥቃት ተፈጽሞ ከ50 በላይ ሰዎች በአንድ የተገደሉበት የወቅቱ የራሷ የሀገሪቱ የሊቢያ ውጥረት የነበረበት እንደሆነ ይታወቃል። ያ ክስተት በጀነራል ከሊፋ ሀፍታርና በሊቢያው መንግስት መካከል የነበረው ጦርነት ወደ አስከፊ ደረጃ ተሸጋግሮ የነበረበት ሰዓት ላይ ነው ግርዶሹ ታየው። ዲሴምበር 2019 ቀለበታማ ግርዶሽና የኮቪድ-19 ወረርሽኝ በፈንዳት የተያያዘበት የነበረ ነው። ታህሳስ 26 2019 ዓ.ም በታላቅ ቀለበታማ ግርዶሽ በእስያ ወይም በቻይናን ጨምሮ በመካከለኛው ምስራቅ ላይ የታየበት ነው። ግርዶሹ በተከሰተ በሳምንታት ጊዜ ውስጥ በጥር 2020 መጀመሪያ መላውን ዓለም ለዓመታት የዘጋውና በሚሊዮኖች የሚቆጠሩ ሰዎችን ለህልፈት የዳረገው የኮቪድ-19 ወረርሽኝ ከቻይና ውሃን ከተማ ተነስቶ በይፋ ዓለም አቀፍ አስቸኳይ የጊዜ አዋጅ የሆነበት ጊዜ እንደነበረና ግርዶሹ የሚታየው በቻይና በእስያ ጨምሮ መካከለኛው ምስራቅ ላይ ታይቶ የነበረበት ነው። ይሄ ዲሴምበር 2019 ቀለበታማ ግርዶሹ ተከስቶ ኮቪድ የተከሰተበት ነው። ሌላኛው ምሳሌ በጁን 2020 ቀለበታማ ግርዶሽ እንደገና የቻይና ህንድ ደም አፋሳሽ የድንበር ጦርነት የነበረበት ነው። ይሄ ሰኔ 21 2020 ወይም በጁን 21 2020 ቀለበታማ ግርዶሽ በአፍሪካና በእስያ ሰማይ ላይ ታየ። ግርዶሹ ከመከሰቱ ከ6 ቀናት በፊት እንግዲህ ሰኔ 15 በዓለማችን ከፍተኛ የጦርነት ኃይል ባላቸው ቻይናና ህንድ መካከል የሂማላያ የድንበር ቀጠና ወይም ጋልዋይ ቫሊ የሚባል ወይም ጋልዋን ቫሊ ላይ እንግዲህ ባለፉት 45 ዓመታት ታይቶ የማይታወቅ ደም አፋሳሽ ወታደሮች ግጭት የተቀሰቀሰበት ጊዜን እንደነበረ ይታወቃል። ያለ ምሳሌነት ልጥቀስላችሁ ብዬ ነው። በዲሴምበር 2020 ሙሉ ግርዶሽ የታየበት የየመን ኤደን አውሮፕላን ማረፊያ ጥቃት የተከሰተበት ነው። ታህሳስ 14 2020 ዓ.ም ዲሴምበር 40 2020 ማለት ነው። ሙሉ የፀሐይ ግርዶሽ በአሜሪካ በደቡብ አሜሪካ ላይ በድጋሚ ተከሰተ። በዚያ ወር ማጠቃለያ ታህሳስ 30 አዲሱ የየመን መንግስት አባላት ኤደን አውሮፕላን ማረፊያ በደረሱበት ቅጽበት በሁቲ አማጽያን የተሰነዘረ አስከፊ ሚሳኤል ጥቃት ከ25 ሰዎች በላይ የተገደሉበት 110 ሰዎች የቆሰሉበት ይህም የየመንን የሰላም ተስፋ ያጨለመበት ጊዜ እንደነበረ ይታወቃል። ይሄ ነገር ግጥምጥሞች ነው ወይስ ደግሞ የዘመኑ ፍጻሜ ክስተቶች ነው የሚለውን ነገር በግልጽ እንድታዩት ብዬ ነው። እግዚአብሔር በቃሉ ስለ እነዚህ ጉዳዮች አስቀድሞ ነግሮናል። እነዚህ ምልክቶች በሰማይና በደመና እንዲሁም ደግሞ ጨረቃ ላይ በታዩ ሰዓት በዘመኑ ፍጻሜ የሚወሩትን ነገሮች አስተውሉ ብሎ ጌታችን ነግሮናል። ሌላ ምሳሌ በጠቅስላችሁ ጁን 2021 ግርዶሽ በካናዳ አሜሪካ የተከሰተበት ነው። እጅግ ገዳይ የሆነ የሙቀት ማዕበል ተቀሰቀሰ። በሰሜን አህጉሩ የአሜሪካ ክፍል አካባቢ ላይ የፀሐይ ግርዶሽ ተከሰተ። ግርዶሹ በታየ ጥቂት ቀናት ልዩነት በሰሜን አሜሪካ ታይቶ የማይታወቅ የሙቀት ማዕበል ሂት ዶም አደጋ ተከሰተ። ሙቀቱ እስከ 49.6 ዲግሪ ሴንቲግሬድ በመመዝገቡ በመቶዎች የሚቆጠሩ ሰዎች በአንድ የሞቱበት ጉዳይ ነው። ታስታውሳላችሁ 2020
21 ላይ በኦክቶበር 2023 የእሳት ቀለበት ወይም ግርዶሽ በእስራኤል ተከሰተ። የዛ ሰዓት ላይ የእስራኤልና ሐማስ ጦርነት ፈነዳ። ጥቅምት 14 2023 ነው የአሜሪካ አህጉርን ያቋረጠው ታላቁ ቀለበታማ የፀሐይ ግርዶሽ የተከሰተው። ግርዶሹ ከመከሰቱ ልክ 7 ቀናት በፊት ጥቅምት 7 2023 መካከለኛው ምስራቅን ያናወጠውና እስካሁንም የቀጠለው የእስራኤልና የሐማስ ደም አፈሳሽ ጦርነት ድንገት የፈነዳበት ጊዜ እንደነበረ ታስታውሳላችሁ። በኤፕሪል 2024 ሙሉ ግርዶሽ የኢራን እስራኤል ቀጥተኛ የሚሳኤል ጦርነት የተከሰተበት ነው። ሚያዝያ 8 2024 ዓ.ም በኤፕሪል 8 2024 ማለት ነው። እንግዲህ በጣም ታላቅ ሙሉ የፀሐይ ግርዶሽ የተከሰተበት ነው። ግርዶሹ በታየበት በዚያው ሳምንት ሚያዝያ 13 በታሪክ ለመጀመሪያ ጊዜ ኢራን ከገዛ መሬቷ ላይ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን በቀጥታ ወደ እስራኤል በመተኮስ ታላቅ ክልላዊ ጦርነት ስጋት የፈጠረችበት ጊዜ ነው። ሌላ ምሳሌ 10ኛ ምሳሌ ቢጨምርላችሁ የዛሬው ኦገስት 12 2026 ኦገስት 12 2026 ሙሉ ግርዶሽ ነው የታየው። በአውሮፓ መካከለኛ ምስራቅ ከፍተኛ ውጥረት አለ። እንግዲህ ይሄ በተከሰተበት በዛሬው ሰዓት በስፔን አይስላንድ ላይ እየታየ ያለፈበት ጊዜ ነው። በአሁኑ ሰዓት እንግዲህ የሩሲያ ዩክሬን ጦርነት ምክንያት የአውሮፓ የደህንነት ስጋት እጅግ የጨመረበት ጫፉ ላይ የደረሰበት በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ቀጠና አካባቢ ጉዳይ ተሸጋግሮ ስጋት የሆነበት በፀሐይ ግርዶሹ ሰዓት ላይ ቀደም ብዬ እንደነገርኳችሁ በዓለማችን የተለያዩ ክፍሎች ላይ የሰደድ እሳት እየነደደ ባለበት እንደገናም ደግሞ በኢትዮጵያም መሰል ሀገራት ላይ ጦርነት ባለበት እሱ ብቻ አይደለም መሬት መናወጦች የተደጋገሙበት በዚህ ሰዓት ላይ ነው ግርዶሹ እየታየ ያለው። ይሄ ጉዳይ እንግዲህ ልብ በሉ አስተውሉ። ዲሳይድስ ቤተሰቦቼ መንፈሳዊ ነው ወይስ አይደለም የሚለውን ነገር በትክክል ልታስተውሉ እንደሚገባ ልጠቁማችሁ ወዳለሁ። ጉዳዩ መንፈሳዊ ነው። እነዚህ ጉዳዮች በተከሰቱ ሰዓት ላይ ከፍተኛ አደጋዎች በተደጋጋሚ የሚከሰቱበትን ምስጢር ልናውቅ ይገባናል። ይሄም በቅዱስ መጽሐፍም የተቀመጠ ነው። ምልክትም እንዲሆን የተቀመጠ ነው። ምልክቱ ዝም ብሎ የሚሆን አይደለም። እግዚአብሔር ነው የከዋክብቱ የፀሐያቱ የሰማያቱ አዛዥና መሪ እግዚአብሔር ነው። ጨረቃንም ምድርንም በዚህ ደረጃ ላይ ምሪት የሚያደርገው የእግዚአብሔር ቃል ነው። ይሄ በሚሆንበት ሰዓት ላይ አስተውለን እንድንነቃ በእግዚአብሔር ቃል ውስጥ እንድንኖር ለቃሉ እንድንገዛ ከዚህ ከመጨረሻው ዘመን አስከፊ ነገር እንድንሰወር እግዚአብሔር ይፈልጋል። በተለያዩ ዓለማት ላይ ያላችሁ ኢትዮጵያውያን ወንድም እህቶቼ የስ መራር እውነት ነው። በሀገር ውስጥ በጣም ከባድ ችግር አለ። ነገር ግን ሀገር ውስጥ ያለውን ችግር ወደ እግዚአብሔር ተንበርክከን ሰላም እንድትሆን በማድረግ ይች ምድር እግዚአብሔር የሚቀይረው መሪም ካለ ይቀይር፣ የሚቀይረው ፖለቲከኛ ካለ የሚቀይር፣ ግን የኢትዮጵያን ችግር እግዚአብሔር በዋነኝነት ይቀይር። ይሄንን በጣም በትጋት መጸለይ የሚያስፈልገው እንዳለ ልታውቁ ይገባል እንጂ ሀገርን ልንጠላ ሀገርን ልንሸሻት አይገባም። ምክንያቱም በተለያዩ ዓለማት ላይ ሰው በንዳድ እያለቀ ያለበት ጊዜ ነው። በእሳት ቃጥሎ እየነደደ ያለበት ጊዜ ነው። ስለዚህ ይሄንን ልናስተውል ይገባናል ማለት ነው። ስለዚህ ምንድነው የፀሐይ ግርዶሽ በሚከሰት ሰዓት ላይ መንፈሳዊ ንውጥውጥታዎች አሉ በዓለማት ላይ የሚከሰቱ። ልክ ነው ወይ? አዎ። ለምንድን ነው የሚከሰተው? በዚህ ጋር የተያዘው መንፈሳዊ አንድምታው ምንድን ነው? እሱ ወደ መጨረሻ ነግራችኋለሁ። ነገር ግን ወደ ሀገር ቤት ሊያሰባስበን የግድ የሚለውን እውነታ ግን ልንረዳና መራሩን እውነታ ልንጋፈጠው ይገባናል። እንግዲህ ውድ ሣድስ ቤተሰቦቼ እንደምንም ብለን ሀገራችንን አትርፈን ወደ ሀገራችን ልንሰባሰብ የሚገባበት የመጨረሻዎቹ ዘመናት አንደኛው ምክንያት የዓለም ኢኮኖሚ ውድቀትና የሀብት እንግዲህ ላይ ያለ ውድቀት፣ ጭንቀት በዓለማት ላይ በእጅጉ ጨምሯል። አውቶሜሽን፣ አርቲፊሻል ኢንቴሊጀንስ የስደተኞችን የስራ እድል በከፍተኛ ሁኔታ እየቀነሰ ነው። በሌላው ዓለም ላይ በምዕራባውያን ሀገራት የቤት ኪራይ፣ የጤና፣ የዕለት ተዕለት ኑሮ ወጪዎች ከገቢ በላይ እየሆነ ነው ያለው። በምዕራቡ ዓለም ከሚባክን ጥሬ ገንዘብ ይልቅ በሀገር ውስጥ የሚደረግ እንደ ሪል ስቴት መሰል የሚጨበጥ ኢንቨስትመንት ማድረግ ሀገርን በማትረፍ ይችን ሀገር በማዳን ወደ ሀገራችን መሰባሰብ እንዳለብን የግድ የሚለን እንደሆነ ዓለም ላይ ያለው የኢኮኖሚ ውድቀት ምልክት ነው። ሌላኛው ወደ ሀገር ቤት መሰባሰብ ካለብን ዓለም ላይ የተከሰተ ካሉ ምልክቶች መካከል የጸረ ስደተኛ ፖለቲካና የብሔርተኞች እንግዲህ ቀኝ ዘመም የፖለቲካ ፓርቲዎች የበላይነት በአውሮፓ ውስጥ እያገኙ በአሜሪካም እንደዚሁ እየጨመሩ መምጣታቸው
ናቸው። ስደተኞችን የሚያግዱ የፖሊሲዎችን ህጎችን በከፍተኛ ሁኔታ እየጸደቀ ነው የሚገኘው። በቀጣይ ዓመታት የቪዛ የነዋሪዎች ገደቦች እንግዲህ በጣም በስፋት የሚጨምርበት ነው። የዜግነት የቪዛ እድሳት ሂደቶች ከመቼውም ጊዜ በላይ ውስብስብና ጥብቅ እየሆኑ መጥተዋል። ስለዚህ ዳያስፖራው በባህል እንግዲህ በራሱ ሀገር በባዕድ ሀገር ምንም ያክል ቢደክም ሁሉ ጊዜ እንደ ሁለተኛ ዜጋ የመታየት ጣፈንታው እየጨመረ መምጣቱ እየታየ ነው ያለው። ስለዚህ ሀገርን አድኖ ሀገርን ከከፉ ፖለቲከኞች እጅ አድኖ ወደ ሀገር መሰባሰብ የግድ የሚልበት ጊዜ ላይ እንዳለን ያሳያል። በሶስተኛ ደረጃ የምዕራባውያን ማህበራዊና ስነ ምግባራዊ ሴቶች መደርመስ ነው። እንግዲህ በምዕራቡ ዓለም ያሉ ማህበራዊ ሴቶች ለልጆች አስተዳደግ ለቤተሰብ አንድነት በጣም አስቸጋሪ የሆነ መምጣቱን እያስተዋልን ነው። የማንነት ቀውስ፣ የባህል መቃወስ በትውልዱ ላይ የሚያሳድረው ተጽዕኖ እያደገ ነው። በምዕራቡ ዓለም ያለው ከፍተኛ ገለልተኝነት ወይም የግለኝነትም ወይም ኢንዲቪጁዋሊዝም ህይወት ለብቸኝነት ለስነ አእምሮ ቀውስ እየዳረገ ባለበት ሰዓት ላይ ልጆችን በምዕራቡ ዓለም ላይ አሳድጌ ውጤት አመጣለሁ ማለት በጣም እየራቀ የመጣበት ጊዜ ላይ ነው ያለነው። ስለዚህ እንደምንም ሀገራችንን በጸሎት አድነን ወደ ሀገራችን መሰባሰቢያው ጊዜው አሁን እንደሆነ ልብ ልንል ይገባል። ሌላኛው አዲስ የጂኦፖለቲካል የኃይል አሰላለፍ መልቲፖላር ወርልድ ነው እየተፈጠረ ያለው። እንደምታውቁት የዓለም የኃይል ማዕከል ከምዕራባውያን ወደ ምስራቅ ብሪክስ እና አፍሪካ እየዞረ ነው ያለው። ኢትዮጵያን ጨምሮ የአፍሪካ ሀገራት አዲሱ የኢኮኖሚና የፖለቲካ መናኸሪያ እየሆኑ ነው። ይሄ ሽግግር በሀገር ውስጥ ለሚገቡ ባለሙያዎችም ባለሀብቶችም ሰፊ የገበያ እድል ይዞ መምጣቱ አይቀርም። ስለዚህ ሀገራችንን በጸሎት አድነን ወደ ሀገራችን መምጣት መሰባሰብ ያለብን ጊዜ ላይ እንዳለ ልብ ይላል። አምስተኛው የአየር ንብረት ለውጥ፣ የተፈጥሮ ሀብት እጥረት አደጋዎች እየጨመሩ ነው። ዓለማት ላይ በዳበረ ዓለም የተፈጥሮ ሀብቶች እጥረት የኃይል አቅርቦት ወጪዎች እያሻቀቡ ነው። ዓለም አቀፍ የምግብ አቅርቦት ሰንሰለት መስተጓጎል በስደት ሀገራት ላይ የኑሮ ጫናን እያከበደው ይገኛል። ሀገራችን ያላት ለም መሬት የተፈጥሮ ጸጋ ለወደፊቱ አስተማማኝ የምግብና የኑሮ ዋስትና መሆን ይችላል። ስለዚህ ሀገራችንን በጸሎት አድነን የሚቀየረው ፖለቲከኛ ተቀይሮ እኛ ግን የማትቀየረው ሀገራችን ዘንድ ልንሰባሰብ የግድ የሚለን ዓለም የገባበት የአየር ንብረት ለውጥ ሙቀቱ፣ ግለቱ፣ እሳት ቃጠሎ፣ ንዳዱ እየጨመረ ባለበት ሰዓት ሀገራችን የተሻለ አየር ያላት ከከፍተኛ ተራራማ ስፍራ ያላት ቀዝቃዛ ተመራጭ የሚባሉ ቦታዎች ያሏት ሀገር። ስለዚህ ሀገራችንን ከብዙ በላተኞች፣ ከዘራፊዎች፣ ከገዳዮች እጅ በእግዚአብሔር ፊት ተንበርክከን ነጥቀን ወደ ሀገራችን መሰባሰብ ግድ የሚለን ጊዜ ከፊት ለፊት እንዳለ መጠቆም ያስፈልጋል። እነዚህ ሁሉ ምልክቶች ናቸው። ልክ ነው። በዛሬ በዓለማችን ማለት በኦገስት 12 2026 የተከሰተውን የፀሐይ ግርዶሽን መሰረት በማድረግ በዓለማችን ላይ እግዚአብሔር እየነገረን ያለ ማስጠንቀቂያዎች ምንድን ናቸው? እንደገና በዘመኑ ፍጻሜ ውስጥ ያሉም ማስጠንቀቂያዎች ምን መሆን ይችላሉ የሚለውን ደግሞ የመጨረሻ ቆይታዬ ላድርግላችሁ። መንፈሳዊን እይታ ላሳያችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። ክቡራን የሣድስ ቤተሰቦቼ በተለያዩ ሃይማኖት በባህል እሱ ብቻ አይደለም በመጽሐፍ ቅዱስ ትንቢቶች ውስጥም ጭምር የፀሐይ ግርዶሽ መደጋገም የመጨረሻው ዘመን ማሳያና ምልክት ተደርጎ ነው የሚታወቀው። ከነዚህ ምክንያቶች መካከል አንደኛው የቅዱሳት መጽሐፍ ትንቢቶች ቀጥተኛ ትርጓሜ ነው። በዓለም አቀፍ ደረጃ በክርስቲያናዊ በአይሁዶችም ጭምር ማለት ነው ኢቭን በእስልምናም እምነቶች ቅዱሳን መጽሐፍት ውስጥ ስለ መጨረሻው ዘመን ሲነገር ፀሐይ ትጨልማለች፣ ጨረቃም ደሟን እንደምትለብስና የጨረቃ ላይ ምልክቶች እንደሚታዩ እግዚአብሔር በግልጽ የሚያስቀምጣቸውና የነገሩን ምልክቶች በግልጽ የምናየው ነው። ሰዎች እነዚህን ትንቢታዊ ቃላት በሰማይ ላይ ከሚታዩ ፀሐይና የጨረቃ ግርዶሾች ጋር በቀጥታ ልናሰባስበውና ልናየው የሚገባን መንፈሳዊ አንድምታዎች በስፋት እንዳሉበት ይታወቃል። ስለዚህ በትክክል ለመናገር በምልክትም በጨረቃም በፀሐይም እንደሚያደርግ እግዚአብሔር ከነገረን ይሄን ላይ መሰረት አድርገን ማየት እንችላለን። በሁለተኛ ደረጃ የፀሐይ ግርዶሽ በሚከሰትበት ሰዓት የሰማይ አካላት ሁከት ይፈጠራል። ኮስሚክ ዲስኦርደር ይፈጠራል። የሰው ልጅ ፀሐይንና ጨረቃ የማይለወጡ ጽኑና የህይወት መሰረቶች አድርጎ ነው የሚያያቸው። እነዚህ ዘወትር የሚበሩ ብርሃን ናቸው። በድንገት ሲጠፉ ወይም እንደገና አሁን ባለበት ሁኔታ ላይ ድርግም ሲሉ ልክ በቀን ላይ የፀሐይ ግርዶሽ ሲከሰት በተፈጥሮ ስርዓት ይጠፋል ወይም ደግሞ የዓለም ፍጻሜ መቃረቡን የሚያሳይ አስፈሪ ከተፈጥሮ ውጪ የሆነ ክስተት ተደርገው በትክክል ይታያል። ለምሳሌ በፀሐይ ግርዶሽ ሰዓት ላይ ቀን ላይ አዋፋት መብረር በድንጋጤ መብረር የሚያቆሙበት ጊዜ ነው። ለምሳሌ ነው ያልኳችሁ። ይሄ ማለት ነው ኖርማል ወይም ተፈጥሯዊ ከሆነው ስርዓት ውጪ
ተፈጥሯዊ ያልሆነ ነገር ሲከሰት ምልክቱ በሰማይ የተደረገው የእግዚአብሔር ምልክት መገለጫ እንደሆነ ይታወቃል። ፀሐይ ግርዶሾች ከዚህ ቀደምም በማንኛውም የዓለማችን ታሪኮች ውስጥ አሉ። ልክ ነው። ነገር ግን አሁን ባለንበት ዘመን እጅጉን የተደጋገሙ የፀሐይ ግርዶሾች ለምን ተከሰቱ ብሎ መጠየቅ ያስፈልጋል። ሌላኛው የመረጃ ፍሰት መበራከት የፈጠረው የመደጋገም ስሜትም ጭምር ታውቃላችሁ በጣም ከፍተኛውን ቦታ ይዛል። ዛሬ በቴክኖሎጂ በሶሻል ሚዲያ ምክንያት በዓለም ዙሪያ በየዓመቱ የሚከሰቱ ግርዶሾች በጠቅላላ በስልካችን ይደርሱናል። በዚህም የተነሳ እነዚህ መረጃዎች ተደጋጋሚነታቸው በእጅጉ እየጨመረ እንዲመጣ ያደርገዋል ማለት ነው። ይሄም የቴክኖሎጂ የበላይነት ምድርን በመቆጣጠሩ ምልክት ይሆናል ማለት ነው። ሌሎኞቹ ከሌሎች ዓለም አቀፍ ቀውሶች ጋር ተገጣጥሞ በትክክል እንመለከተዋለን። ይሄ በሚሆንበት ሰዓት ላይ የመናፍስት ኃይል መቀስቀሻ፣ የክፋት ኃይሎች ስፍራና ቦታ የማግኛ ጉዳይ ይነሳል። በዚህም የተነሳ የፀሐይ ግርዶሽ በሚከሰትበት ሰዓት አደጋዎች፣ ሌሎችም ነገሮች በከፍተኛ ሁኔታ እየጨመሩ ይመጣሉ። ጥንታዊ ባህላዊ ፍርሃቶች ኢቭን አፈታሪኮችም ጭምር በኢንካዎች፣ በቻይናዎች፣ በጥንት አፍሪካውያን ዘንድ የፀሐይ ግርዶሽ ሲከሰት ክፉ መናፍስት የዘንዶ ፀሐይን ጋር የተገናኙ መናፍስቶች ድሮ ጥንት አማልክቶች ይመለኩበታል። ልክ እንደዚህ አይነት ነገር በሚከሰት ሰዓት ለመናፍስቶች አምልኮት ይቀርባል። አሁንም ድረስ የፀሐይ ግርዶሽ በሚሆንበት ሰዓት ላይ ጠንቋዮች በከፍተኛ ሁኔታ ኃይል የሚያገኙበት ይጠነቁላሉ፣ እንደገናም ደግሞ ድግምት ያደርጋሉ። ስለዚህ በዓለማችን ላይ መሬት የማትቆጣጠረው ኬኦስና ክፍተቶች ይፈጠራሉ። ውድ ቤተሰቦች በዚህም መተረማመስ የተነሳ ምድር ላይ ብዙ የምታዩቸው ችግሮች እየተከሰቱ ይቀጥላሉ ማለት ነው። ይሄ እንግዲህ የጥንት ፍርሃትም አፈታሪክም ብቻ አይደለም። በትክክል በተለይ የመናፍስት ዓለማት ጉልበት የሚያገኙበት ጠንቋዮችም ይሄን መሰረት አድርገው አምልኮቶቻቸው የሚፈጽሙበት ጊዜ ስለሆነ በምድራችን ላይ ኬኦስ ልንቆጣጠረው ካልቻለን የምድርን ንጉስና ገዢ እግዚአብሔርን በምድር ላይ ኃይል እንዲያገኝልን ወይም ደግሞ ኃይሉን እንዲሰጠን ካልጠየቅነው በቀር የመናፍስቱ ዓለም በከፍተኛ ሁኔታ ይሄንን ኃይል ይጠቀማል። የሰው ልጅ ንስሐ እንዲገባ የማንቂያ መንገድ ነው። ሳይኮሎጂካል አዌክኒንግም ነው። ብዙ እንደዚህ በሚሆንበት ሰዓት ላይ መንፈሳዊ ዓለም ላይ ተጠንቀቁ የሚል የእግዚአብሔር የማንቂያ ማስጠንቀቂያ ደውል ነው። በዚህ ደውል ላይ እንግዲህ እግዚአብሔርን ድምጽ አለመስማት ለመናፍስት ዓለም ጉልበት ማግኛ መንገድ ይሆናል ማለት ነው። በዚህም የተነሳ ምድር ላይ ኬኦስ ይፈጠራል። የኮከብ ቆጠራ ወይም አስትሮሎጂ የኮንስፒራሲ በጣም ብዙ የሚታዩ እንደምታይቋቸው ብዙ የሚተነተኑ ጉዳዮችም ከዚህ ጋር ተያይዘው ይነሳሉ። በተለይ በኢንተርኔትም የምታያቸው የኮከብ ቆጣሪዎችም የሴራ ትንታኔዎችም ጭምር በትክክል እንደሚናገሩት ይሄ ፓዝ ኦፍ ቶታሊቲ የሚባለው ክስተት ከሀገራዊ ፖለቲካ ውድቀት፣ ከታላላቅ መሪዎች ሞት፣ ከኢኮኖሚ ውድቀት ጋር የተያያዘባቸው በጣም በርካታ የኮከብ ቆጣሪዎች ይሄ አጓጉል አምልኮቶች ጊዜውን ጠብቆ የሚነሱበት ስለሆነ መንፈሳዊ የጨለማው ዓለም መንፈሳዊ ጉልበት ይጨምራል። በዚህ የተነሳ በምድራችን ላይ ብጥብጥ፣ ኬኦስ፣ ጦርነት፣ መሬት መናወጥ፣ ሌሎችም እንዲከሰት መናፍስቶቹ ማንኛውንም ስራ ለመስራት በርና መግቢያ በር ያገኛሉ። እሱ ብቻ አይደለም እንግዲህ ኒውሜሮሎጂ ላይም ስታዩት በ7 ዓመት ልዩነት የመጡ ግርዶሾች በቁጥር ሂደት ላይ የሚያሳዩት ውጤት በትክክል መሬት ላይ የወደቀ ውጤት ያሳያሉ። በዚህም የተነሳ የቁጥሩም ስርዓት በራሱ የጨረቃ ግርዶሽ፣ የፀሐይ ግርዶሽ በየምናምን ዓመት የተባለ እሱም ራሱ የቁጥር ስርዓት ነው። የቁጥር ስርዓትን በትክክል ማንቆጣጠረው ከሆነ ካልተቆጣጠርነው በቀር ኬኦስ ወይም ብጥብጥ ወይም ውድመት የሚያመጣው የኬኦስ ወይም የብጥብጥ አምጪ መናፍስቶች ጉልበት እየጨመረ እንዲመጣ ያደርጋል። የሳይንሳዊ ግንዛቤም እዚህ ጋር ታያላችሁ። ከስነ ፈለክ አስትሮኖሚ ጋር ያላቸው ትስስር በተለይ ሳይንቲስቶች ይሄን የሚያዩት እንደ ክስተት ብቻ ነው። መንፈሳዊ ዓለማትም ይሄንን ነገር በትክክል ጸሎት አይጠቀሙም ወይም ደግሞ ጸሎት አያርጉበትም። በዚህ የተነሳ ምድራችን ላይ ኬኦስ እየጨመረ ይመጣል። የታሪክ ምዕራፍ መለወጫ ምልክት ሆኖ ስካቶሎጂካል ትራንዚሽን እንደሆነ ይታወቃል። ይሄ በታሪክ ውስጥ በጣም ትላልቅ ግርዶሾች በተከሰቱ ቁጥር አዳዲስ መንግስታት ይነሳሉ፣ ጦርነቶች ያከትማሉ ወይም ጦርነቶች ይነሳሉ፣ ትላልቅ የተፈጥሮ አደጋዎች ይከሰታሉ። በዚህም የተነሳ የሰው ልጅ አሁንም ድረስ የፀሐይ ግርዶሽ መደጋገምን ከአሮጌው ዓለም ወደ አዲሱ ዓለም የመጨረሻው ዘመን መሸጋገሪያ ታላቅ ድልድይ እንደሆነ በትክክል የሚያምነው ልክ ሆኖ እንመለከተዋለን። ስለዚህ ልክ እንዲህ በሚሆንበት ሰዓት ላይ
መጸለይ ግድ ይለናል። ውድ ሣድስ ቤተሰቦቼ ልብ በሉ፣ አስተውሉ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። 7.3 ሚሊዮን ብር ጠቅላላ ክፍያ ብስራተ ገብርኤል ላፍቶ ሞል 89 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ እንዲሁም በካሬ ዋጋ 115000 ብር በ15% ቅድመ ክፍያ 1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ዘመናዊ አፓርትመንት ቤቶችን በሽያጭ ላይ እንገኛለን። በፖስቴሽን ቴክኖሎጂ የታገዘ ሁሉንም አገልግሎት በአንድ ቦታ የሚያገኙበት መዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ የልጆች መጫወቻና ማቆያ፣ በተጨማሪም በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ይበልጥ ተመራጭ ያደርገዋል። እንዲሁም ያለምንም ወለድና የዋጋ ጭማሪ ያገኛሉ። ብልሆች ምርጫቸውን ትክክለኛ ቦታ ያደርጋሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።